የዓለም የንግድ ድርጅትን ለመቀላቀል በ7 ወራት የተከናወኑ ድርድሮች ታሪክ ቀያሪ ናቸው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ ይህንን ያሉት ኢትዮጵያን በንግድ በማስተሳሰር ወደ ላቀ ደረጃ ማሸጋገር በሚል የዓለም የንግድ ድርጅት አባልነት ሂደትን በተመለከተ በተካሄደ መድረክ ነው። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎንፌ በበኩላቸው ኢትዮጵያ ለዓለም የንግድ ድርጅት አባልነት ለምታደርገው ድርድር 1050 ጥያቄዎች ቀርበው ኢትዮጵያ ምላሽ ሰጥታባቸዋለች ብለዋል። ለይኩን ዓለም ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ከሱ ጋር ቆይታ አደርጋለሁኝ። ለይኩን እንደምን ውለሃል? ቀደም ሲል ያስተዋወቅከንን ጉዳዮች በዝርዝር ልታጋራን ትችላለህ? አመሰግናለሁ በረከት። ኢትዮጵያ በ2026 በፈረንጆቹ የዓለም አቀፉ የንግድ ድርጅት አባል ለመሆን እየሰራች ትገኛለች። እስካሁን ባሉት 6 ታሪካዊ ድርድሮች ተደርገዋል የዚህ አባልነት ለመቀላቀል። በተለይም ደግሞ ባለፉት 7 ወራት የተከናወኑት ሁለቱ 5ኛውና 6ኛው ድርድሮች በታሪካዊነታቸው የሚነሱ በዚህ የድርድር ታሪክም ኢትዮጵያ በአጭር ጊዜ ያሳካቻቸው ልዩ የድርድር ሁኔታዎች ናቸው። በዛሬው ዕለት በዚህ በአዲስ አበባ የተደረገው ሀገር አቀፍ የዘርፉ ኮንፈረንስም ያንን እስካሁን የተመጣባቸውን ሂደቶች በቀጣይ ደግሞ ምን ሊሰራ ይገባል የሚለውን ያነሳ ነው። የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ኢትዮጵያ ከመጀመሪያው ቀን ጀምሮ እስካሁን የመጣችባቸው ርቀቶች በብዙ መልኩ የሚመነዘሩ የሚታዩ ናቸው። ለምሳሌ የመጀመሪያው በፈረንጆች 2003 ጥያቄ አቅርባለች። ከዛ በኋላ የመጀመሪያው ድርድር መካሄድ የቻለው በ2008 አሁንም በፈረንጆቹ ነው። ከዛ በኋላ ባሉት አመታት ብዙ መቀዛቀዞች ለአመታት ጉዳዩ የተቀመጠበት ሁኔታ ነበር። ነገር ግን ኢትዮጵያ ከለውጡ በኋላ ባሉት አመታት ልዩ የሚባሉ ድርድሮችን ከ4ኛው ጀምሮ ማካሄድ ችላለች። 4ኛውን ድርድር በ2020 አካይዳ ከዛ በኋላም ባሉት ሁኔታዎች ቆይቶ በልዩነት ደግሞ ባለፉት 7 ወራት 2 ድርድሮች ተከናውነዋል። እነዚህ የጄኔቫ ድርድሮች ኢትዮጵያን ወደ ዓለም አቀፉ የንግድ ድርጅት በመቀላቀል ሂደት ውስጥ ልዩ ታሪካዊ ሁነቶች የታዩበት ነው። ስለዚህም ኢትዮጵያ ወደዚህ ስትቀላቀል የሄደቻቸው ርቀቶችም እንዲሁ ተጠቅሰዋል። የመጀመሪያውና በልዩነት ሊነሳ የሚችለው 1050 ጥያቄዎች ቀርበውላት ለነዚህ ጥያቄዎች ምላሽ ሰጥታለች። 410 የሚሆኑ የህግ ሰነዶችን አሻሽላለች። ከ56 ሀገራት ጋር በባለብዙ ወገን የዲፕሎማሲ ስራ አብራ ተደራድራለች። ደግሞ በባለ ሁለትዮሽ ወገን ደግሞ ከ22 ሀገራት ጋር ተደራድራለች። ከ22ቱ ደግሞ ከ4ቱ ሀገራት ጋር በልዩነት በሚባል ደረጃ የመግባባት ስምምነት ደርሳለች። እነዚህ ሀገራት ቱርክና ሩሲያ፣ ቻይና የሚጠቀሱ ናቸው ከነዚህ ሀገራት መካከል። ስለዚህ እነዚህ ሂደቶች የሚነግሩን ባለፉት 7 ወራት በተለየ መልኩ መሰራቱን ነው። ከዚህ ባለፈ ደግሞ ኢትዮጵያ ይህንን ስታደርግ ሀገር በቀል የኢኮኖሚ ማሻሻያም ትግበራ ላይ መሆኑ ይታወቃል። ስለዚህ ይህ የድርድሩ ከሀገር በቀል የኢኮኖሚ ማሻሻያው ጋር የተጣጣመ እንዲሆን ማስቻልም ሌላው ልዩ ነገሩ ነው። በዚህ ውስጥ ዋና ተደራዳሪና የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎንፌም በኢትዮጵያ እነዚህን ሂደቶች ለማሳካት እስከ ጄኔቫው ኮንፈረንስ ድረስ የሄድናቸው ርቀቶች በልዩነት የሚነሱ መሆናቸውን አንስተዋል። ዋና ትኩረታችን ከዓለም ጋር መነገድ፣ በዓለም አቀፍ ደረጃ የዓለም አቀፉ የንግድ ድርጅት ዋና ዓላማዎችን አብሮ በመስራት የተጣጣመ የንግድ ሂደትን ማቀላጠፍ፣ ከዓለም ጋር እድገትን አብሮ መካፈል፣ ኢንቨስትመንትን መሳብ፣ የገንዘብና ሌሎችም ንግድ ሂደቶች በዘፈቀደ እንዳይሆኑ ከዓለም ጋር አብረን ሰርተን ምንለማበትን እየሰራን። ስለዚህ በዚህ ሂደት ውስጥ ባለፉት የለውጥ ዓመታት መንግስት በቁርጠኝነት የወሰዳቸው እርምጃዎች አሁን ላለንበት የመጨረሻ ምዕራፍ አዳርሰውናል ብለዋል ዋና ተደራዳሪው። ከዛ ባለፈ በኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ከተነሱ ጉዳዮች መካከል ኢትዮጵያ በመንግስት በኩል በባለድርሻ አካላት በኩልና በሌሎች ባለ ብዙ ወገን የዲፕሎማሲ ስራዎች የተሰሩት አሁን ላይ አድርሰውናል። በቀጣይ ደግሞ የሚጠበቁ ስራዎች አሉ። የመጀመሪያው አሁንም የተጀመረው በመንግስት መዋቅር ውስጥና በህግ ማሻሻያዎችና በሌሎችም ዘርፎች አበርትቶ መቀጠል ይጠበቅብናል። አሁን የመጨረሻው ምዕራፍ ላይ ነን። ይህንንም አጠናክረን እንቀጥላለን። ሌላው ደግሞ በግል ዘርፍ ያሉ ደግሞ በግሉ ዘርፍ የሚሰሩ ስራዎችን ከሀገራዊ ህጉ ጋር ከዓለም አቀፉም ከሚጠበቅብን አንጻር
ከፈረምናቸውና እየገባናቸው ቃሉ ቃል ኪዳንና ልዩ ልዩ ውሎች ጋርም የተስማማ እንዲሆን ራስን ማላመድም ይገባል የሚለው በማሳሰቢያነት የተጠቀሰ ጉዳይ ነው። ስለዚህ በዓለም አቀፍ ደረጃ በአሁኑ ሰዓት 98 በመቶ የሚሆነው የዓለማችን ንግድ የሚተላለፈው በዚህ የዓለም አቀፍ የንግድ ድርጅት ውስጥ የሚያልፍ ነው። 96 በመቶ የሚሆነው የዓለማችን ሕዝብ በዚህ ይገበያያል ወይም በህዝብ ማዕቀፍ ውስጥ አሉ። 44 የአፍሪካ ሀገራት በዚህ ማዕቀፍ ውስጥ አሉ። ስለዚህ ኢትዮጵያ ወደዚህ ማዕቀፍ ስትገባ ከዓለም ጋር እኩል ለመነገድ ከዓለም ጋር እኩል ለማደግ ነውና ይህንን ለማሳካት አሁን መጨረሻው ምዕራፍ ላይ ነን ብሏል። ስለዚህ የዚህ የዛሬ ኮንፈረንስም ዋና ዓላማ የስካሁን ሂደቶችን ማንሳት አሁን ያለንባቸውን በግልጽ መልኩ በማሳየት ባለድርሻ አካላት እየተሳተፉ በመሆኑ ከመንግስትም ከግልም አምባሳደሮች፣ ዲፕሎማቶች እና ሌሎች የሚመለከታቸውም እየተሳተፉ በመሆኑ እነዚህን ሁሉ ባስተባበረ መልኩ በቀጣይ ምን ይሰራል የሚለው ነው። ስለዚህ ኢትዮጵያ ወደ ዓለም አቀፉ የንግድ ድርጅት ለመቀላቀል በጣም ጫፉ ላይ የደረሰችበት ነው። አሁን ባለበት ሁኔታ ህጎች እየተሻሻሉና ሀገራዊ መልኩም ወደዛ እየሄደ ይገኛል። በተለይም ደግሞ የንግድና የኢትዮጵያ እየከነወነችው ያለው ሀገር በቀል የኢኮኖሚ ማሻሻያ ያንን መሰረት ባደረገ መልኩ እየተመራ ነውና ስለዚህ ቀጣዮቹ ምዕራፎች በስኬት ለማጠናቀቅ እንመካከር የሚል ሀሳብ እየተነሳበት ይገኛል። ይህም እያወራን ባለንበት ሰዓትም በአዳራሹ እንዲህ አይነት ምክክሮች እየተካሄዱ ይገኛሉ። በረከት እጅግ አድርጌ አመሰግናለሁ። ላይኩን መልካም ቀን ይሆንልህ።